ጆርደን ነው ያለሁት። ከመጣው 2 ወሬ ነው። ከመጣው ሁሌ ነው የምንጣለው። እባክሽ እርጅኝ ምን ላድርግ? በተፈጥሯቸው የኔና ያንቺ አሰሪዎቻችን ወይም ደግሞ አረቦች እንዳጠቃላይ እነሱ ቤት እንኳን አይደለም በ2 ወርሽ 2 አመት ሰርተሽ 4 አመት ሰርተሽ እንደፈለግሽ የምትፈልጊውን ነገር እንድታረጊ የማይፈቅዱ አሰሪዎች አሉ። የሆነ በቃ ውሃ ቀጠነ ብለው የሚጣሉ አጽድተሽ አልተጸዳም ብለው የሚጣሉ ባህሪያቸውን ነው የምነግርሽ። ምክንያቱም አንቺ የመጣሽበት ቤት ውስጥ ያለውን ባህሪ መቀየር አትችይም። አሁን አንቺ ሴትዮሽ የምትጮህ ከሆነ ሴትዮሽ በሆነ ባልሆነው የምትናገር ከሆነ ሴትዮሽ ሰርተሽ እንዳልሰራሽ የምታልሽ ከሆነ እቺ ሴትዮ ተፈጥሮዋ ይህ ነው፣ ባህሪዋ ይህ ነው። ስለዚህ እቺን ሰው ከነ ባህሪዋ አክሴፕት ልታረጊያት ይገባል። ያ ማለት ልትቀበያት ይገባል። የኔ አሰሪ ያለሽ የኔ አሰሪ በተፈጥሮዋ በሆነ ባልሆነው መናገር ትወዳለች፣ በሆነው ባልሆነው ዝም ብላ መጮህ ትወዳለች። እዚህ ጋር እንድታቂ የምፈልገው አንድ ነገር አለ። ይሄን ቪዲዮ የምትሰሚ እህት በሙሉ አረብ ሀገር ያለሽ አረቦች በተፈጥሯቸው በጣም ይጮሃሉ፣ በጣም ነው የሚለፈልፉት። በተለይ ትንሽ እድሜያቸው ሄድ ካለ 50 60 70 ከደረሱማ በቃ በሆነው ባልሆነው ነው ኩባያ ለምን እዚህ ጋር ተቀመጠ ብለው የሚናገሩ ሞልተዋል። ስለዚህ አንቺ ከመጣሽ ጀምሮ 2 ወር ሞልቶሽ እስከ ዛሬዋ ቀን ድረስ እየተጣላሽ ከሆነ ከዚች አሰሪሽ ጋር ወይም ደግሞ አንቺን ከኢትዮጵያ ካመጣችሽ አሰሪ ጋር እንድትጣይ እያረገሽ ያለው ፖይንት ምንድነው? ማለት እሷ እንድትናገርሽ የሚያደርገው ነገር ምንድነው? ጽዳት በአግባቡ አላጸዳሽም ነው የምትልሽ? ወይስ ምግብ በስነ ስርዓት አልሰራሽም ነው የምትልሽ? ወይስ ልብስ በስነ ስርዓት አልተተኮሰም ነው የምትልሽ? ምንድነው እሷ እንድትናገርሽ የሚያደርገው ነገር? ገብቶሻል አይደለ? በነገራችን ላይ እነሱ ቤት እየቆየሽ ስትሄጂ ይተውሻል ማለት በቃ ልቅቅ ያደርጉሻል። ግን 2 ወር እስኪሆንሽ 3 ወር፣ አንዳንዶቹ 4 ወር እስኪሆንሽ፣ አንዳንዶቹ 5 ወር እስኪሆንሽ፣ 6 ወር እስኪሆንሽ፣ አመትም እስኪሆንሽ ሊሆን ይችላል። በቃ በሆነው ባልሆነው ይናገራሉ። ውሃ ቀጠነ እያለ ይናገራሉ። እዚህ ጋር ለምን አረግሽው? እኔ እዚህ ጋር አላልኩሽም? እኔ እዚህ ጋር አስቀምጭ ብዬሻለሁ፣ እዚህ አልነበረ ያልኩሽ እያሉ በጣም ከፍ ባለ ድምጽ በጣም እየጮሁ ይናገራሉ። እና አይምሮሽን ልታሳምኚው የሚገባው ነገር የነሱ ባህሪ ይህ ነው ብለሽ ማመን አለብሽ። ስትጮ ስትናገር እሷ እቺ ነች፣ እቺን ሰው ከነዚህ ባህሪዋ አክሴፕት ማድረግ አለብኝ ብለሽ ይሄንን አይምሮሽን አሳምኚው። ሲቀጥል ደግሞ ማለት ነው ከሷ ጋር የሚያጣላሽን ነገር ካወቅሽ እሷ አታድርግ የምትልሽን ነገር አለማድረግ ነው። ያው አንዳንድ ጊዜ በውጭ በኩል ያሉ ጓደኞች ካሉሽ የሚመክሩሽ ከሆነ ገደል ነው የሚከቱሽ እንጂ ከገደል አያነሱሽም። ያ ማለት በክሽ የራሷ ጉዳይ ደግሞ ለአረብ፣ በክሽ የራሷ ጉዳይ ደግሞ ለአረብ እያሉ የሚሉሽ ከሆነ እዛ ጋር የምታሳልፊውን ቻሌንጅ፣ እዛ ጋር የምታሳልፊውን ህመም አንቺና አንቺ ነው የምታውቂው ከፈጣሪ በታች ማለት ነው። ስለዚህ ከውጪ በክሽ የራሷ ጉዳይ በእናትሽ ስትመልስልሽ መልሽላት፣ ስትናገርሽ ተናገሪያት የምትል ጓደኛ ካለችሽ ከዛች ጓደኛሽ ጋር የተወሰነ አቁሚ፣ ከሷ ጋር ማውራት አቁሚ። ሲጀምር የጆርደን አረቦች በጣም ከባዶች ናቸው። በጣም ብዙ ሰው በሚነግረኝ መሰረት፣ በጣም ብዙ ነገር በምሰማው መሰረት ጆርደን ላይ ከባድ ቻሌንጅ አለ። ስለዚህ ከውጭ ላይ እንደዚህ የሚገፉሽ በስልክ የሚገፉሽ ልጆች ካሉ ስትመልስልሽ መልሽላት፣ ስትናገርሽ ተናገሪያት፣ ስትገላምጥሽ ገላምጫት፣ ሲሉሽ በያቸው የሚሉሽ ጓደኞች ካሉሽ ከነሱ ለተወሰነ ጊዜ ራቂ ስልሽ በቃ አታውሪያቸው። በቃ ልክ ሲያወሩሽ ራሱ ሴትዮዬ እኮ ምናምን የሚሉ ከሆነ አቁሚ ይዛጋ። አንቺ ከኢትዮጵያ የመጣሽ ወደ አረብ ሀገር ተመችቶሽ ደልቶሽ የምትፈልጊው ነገር ተሟልቶልሽ ቢሆን ከኢትዮጵያ አትወጭም። እዛው እናት ሀገርሽ በሰላም ትኖሪያለሽ አይደል? እሷ ቤት የመጣሽው ሰርተሽ ተለውጠሽ የሆነ ገንዘብ ይዘሽ ለመመለስ ነው። ስለዚህ የሷን ባህሪ አክሴፕት ማድረግ፣ የሷን ስራ አክሴፕት ማድረግና የሷን ማንነት መቀበል፣ እሷ ምን አይነት ሰው እንደሆነች አይተሽ ያቺን ሰው ከነማንነቷ ተቀብለሽ በትዕግስት መስራት እንጂ ጓደኞችሽ ተናገሪ ሲሉሽ አትናገሪ። እኔ እንደዛ የሚያደርጉ ልጆች ስለማቅ ነው የምናገረው፣ ዝም ብዬ አይደለም። በተለይ ሌላ አረብ ሀገር ሰርተሽ ድጋሚ ከሆነ እዚህ ሀገር የመጣሽው ጆርደን የሚባለው ሀገር ድጋሚ ከሆነ የመጣሽው ቋንቋም ስለምትችይ ሴትዮዋ እየተናገረች ነው ብለሽ ለጓደኛሽ ስትነግራት
ባክሽ እነሱ እኮ ዝም ሲሏቸው አይወዱም። ስለዚህ ልክልኳን ንገሪያት ይላሉ። እንደዛ ያገን ስህተት ነው። እንደዛ ስትልሽ በስልክ አንቺ ሴትዮች ስትናገሪ በገዛ እጅሽ ጉድጓድ ትቆፍሪያለሽ ለራስሽ ማለት ነው። እነሱ በውስጣቸው የሚያስቡትን በውስጣቸው ምን እንደሚያስቡ አንቺም እኔም ማንም አያውቅም ከፈጣሪ ውጭ ከሱ ውጭ ማለት ነው። ስለዚህ እህቴው ከውጭ ላይ ሆኖ የሚገፋሽ ስልክ ካለ ያንን ስልክ አቋርጭ ማለት ነው። ከዛ ባለፈ ብዙ ጊዜ አዳዲስ ልጆች ናቸው ጆርደን ላይ የሚሄዱት። አዳዲስ ከሆንሽ ደግሞ ወይም ደግሞ አዲስ ከሆንሽ ደግሞ ለጆርደን በቻልሽው አቅም ዩቲዩብ ላይ ሰርች እያረግሽ አረብኛ የተወሰነ ለመማር ሞክሪ፣ እንግሊዘኛ የተወሰነ ለመማር ሞክሪ። ከዛ ቋንቋ ማትቺ ከሆነ ደግሞ እሺ በያት፣ ኦኬ መዳም ኦኬ እያልሽ በትህትና እነሱ በነገራችን ላይ ትህትና በጣም ይገዛቸዋል። ኦኬ በጣም ይገዛቸዋል። እኔ አሁን ከዚህ በፊት የሰራኋቸው ብዙ ቪዲዮዎች አሉ። ገብተሽ ስሚያቸው። በጣም ብዙ ጊዜ አብራኝ 24 ሰዓት ሴትዮዋ እናት ትውላለች። እኛ ቤት በጣም ብዙ ስራ ናለው። ቤቱ ቪላ ነው፣ 8 ሰው አለ፣ 3 መኪና ይታጠባል። ያው የራሱ ፕሮግራም አለው። መኪና ማጠቢያ፣ ግቢ ማጠቢያ፣ ቤት ከላይ ታች ማጠቢያ፣ ሁሉ ፕሮግራም አለው። ሆኖም ግን እኛ ቤት ብዙ ጊዜ ቪዲዮ ራሱ መቀርጸው እንደምታዩት ውጪ እንደምታይኝ ውጪ ውሻ አለ። ይሄን ውሻ እየሰጣ ነው ኢቭን ቪዲዮ መቀርጸው። የእረፍት ሰዓት እንኳን የለም ወደ ክላሴ ከመግባት ውጪ ማለት ነው። ገብቶሻል አይደለ? እና የሴትዮዋ ቀኑ ሙሉ አብራኝ ስለምትውል አንዳንድ ጊዜ በተለይ መጣው አካባቢ ኢቭን የልጆች ትራፊ ምግብ ልታበላኝ ትሞክር ነበረ። ግን እኔ አልበላም። የመጣሁት ለስራ ነው። ስራዬን አክብሬ እሰራለሁ። ስለዚህ ትራፊ ምግብ አልበላም። መብላት ያለብኝ እስከሰራው ድረስ መብላት ያለብኝ ምግብ ነው እንጂ ትራፊ ለምን ደሞ በላው ብያል። የሰራው ቪዲዮ አለ፣ ገብተሻል ስሚያቸው፣ ይጠቅሙሻል። አንዳንድ ጊዜ እንደዚህ ከሰዎች ስትሰሚ ወይም ደግሞ ከሰዎች ስታዳምጪ ኦኬ ለካ ይሄ ነገር እኔ ጋር ብቻ አይደለም ሁሉም ጋር ያለ ነገር ነው። ስለዚህ እኔ የምኖረው ለጊዜው ነው፣ ለኮንትራት ህይወት 2 አመት ከፍ ካለ ከተስማማኝ 4 አመት ብሰራ ነው። ከዛ የበለጠ አልኖር። ለምን በገዛቸው ጉድጓድ ቆፍራለሁ ሰው ቤት ውስጥ። ስለዚህ ከነሱ ጋር ተስማምቼ ነው መኖር ያለብኝ ብለሽ ራስሽን ማሳመን አለብሽና እኔ የሴትዮዋ እናት 2 ጊዜ ምናምን ተናገርኳት፣ ምግብ አልበላም እንደዚህ የልጆች ትራፊ። ከዛ ወዲህ መጀመሪያ ላይ ስለነገርኳት አሁን እኔ ትራፊ ምግብ አልበላም። ለምን ደሞ በላው? ስራዬን በስነ ስርዓት እሰራለሁ። ከሷ ጋር አልጣላም። አንዳንድ ጊዜ በጣም ስትናገር መጣላት ሳይሆን ወይም የጸብ ደረጃ ሳይሆን እላፊ ስትናገረኝ ዝም እንድትል ወይም ደግሞ ድንበሯን እንዳታልፍ ይሄን ስትል ቆይ ይሄን እያረኩ ነው፣ ይሄን ስጨርስ እሱን አረጋለሁ፣ እሺ እላታለሁ። ነይ ይሄን አሁን አርጊ ስትለኝ ቆይሽ መጣሁልና ኦኬ እልና ከዛ አንዳንድ ጊዜ አላረገውም ወላ ማለት ነው። ሲጀምር እኛ ቤት ያለውን ስራ በሙሉ በእውነት ተስፋነሽ እየሰራች በእውነት ተስፋነሽ ቀን በቀን የሚሏትን ሁሉ እያረገች ብትሄድ ትሞታለች። ተስፋነሽ እቺ የምታያት ተስፋነሽ ትሞታለች። ለምን እንደነገርኩሽ ነው፣ ስራው ሃርድ ነው። ኢቭን ልብስ እኔ ታች አጥቤ እላይ ወስጄ ነው የማሰጠው። በዚህ ፀሐይ፣ በዚህ ሙቀት፣ በዚህ ቃጠሎ ማለት ነው። ኳተር ላይ አሁን ሙቀት እየገባ ነው። ኢቭን ቪዲዮ ለመቅረጽ ራሱ ከዚህ በኋላ ወይ ሌሊት ክላሴ አላቅም ብቻ በሆኑ መንገዶች ክላሴ ለመቅረጽ እሞክራለሁ እንጂ ማታ ወደ ክላስ ገባ ሊሆን ይችላል። አላቅም ብቻ እንደዛ ለመቅረጽ እሞክራለሁ እንጂ አሁን ሙቀት እየገባ ነው፣ እሳት ነው። ስለዚህ በዚህ ሁኔታ ውስጥ እኔ ልብስ ላይ ወስጃ አስጥቼ ውሻ ውጪ በቀን 3 አውጥቼ በዛ ላይ አንዳንድ ጊዜ በቃ ልጆች እንግዳ ምናምን ሲመጣ በቃ እኔ አንድ ነኝ 10 ቦታ ሮጬ አንዳንዴ እንደው በጣም ሲያበዙት ሄይ ይላቸዋል። አንድ እኮ ነኝ ተረጋጉ እንጂ ይላቸዋለሁ። ይሄን የማረገው ታዲያ በ2 ወር ያልነበረም በ3 ወር አይደለም። ኦልሞስት 4 ወር 5 ወር ከሆነኝ በኋላ ቋንቋም ስለምችል እየተግባባን ስንሄድ በቃ ታውኝ እኔን። በፊት ላይ እናትየው ሌላ አገርም ብሰራ ቤይሩትም ሰርቼ እንደሆነ ብታቅ የቤይሩት ልምድ እንዳለኝም ብታቅ ታሳየኝ ነበር። ልብስ ከመተኮስ መሬት ከማጽዳት ቆሻሻ ከማንሳት እያንዳንዱን ነገር እንደ አዲስ ሰራተኛ ታሳየኝ ነበር። ይሄንን አልነገርኳችሁማ፣ ታሳየኝ ነበር። ግን እኔ የመጣሁት ለስራ ነው። ለስራ ብዬ እስከመጣሁ ዝቅ ብዬ መስራት አለብኝ። አንዳንድ ጊዜ ይሄ በቃ አቃለው ማለት ይጥላል እና እሺ ብዬ ሁሉንም ነገር ስታሳየኝ አይ ነበር። እነሱ ለጊዜው ነው 2 ወር 3 ወር 4 ወር ከዛ ይተውሻል። ከዛ አንቺን እንደውም የሆነ በቃ እንትን ይሉሻል፣ ይሳሱልሻል። በተለይ ኦኬ የምትያቸው ከሆነ ካንቺ በፊት የነበረች ሰራተኛ እዛ ቤት ውስጥ ኃይለኛ ከነበረች አንቺ ኦኬ ያልሽ ምሰሪ ከሆነ ኢቭን ባሰሪው ራሱ እነሱ ትህትና ካለሽ ኦኬ የምትያቸው ከሆነ በእውነት የምልሽ ይለቁሻል፣ ይተውሻል ማለት ትውት ያደርጉሻል። በቃ መቆጣጣር ያቆማሉ።
ኢቭን አንዳንድ ጊዜ ሙቀቱ ጀመረ ኢቭን አንዳንድ ጊዜ ካሜራ ራሱ ቤት ውስጥ እያለ የሆነ ቼክ የማያደርጉ ሰዎች አሉ ለስም ብቻ ካሜራ ይገጥሙና ቼክ የማያደርጉ ግን ካሜራ የለም ብለሽ እንደ ልብሽ መሆን ተገቢ አይደለም ካሜራ አለ ብለሽም ደግሞ መሳቀቅ ተገቢ አይደለም ስራሽን ባግባቡ ሰሪያለሽ ምግሽን ባግባቡ ትበያለሽ ከሷ ጋር የሚያጠሉሽን ነገሮች ማቆም ነው ስልክ ብዙ ስትይጂ አይወዱም እነሱ ከዚህ በፊት እኔ በቲክቶክም በዩቲዩብም ተናግሬያለሁ እናገራለሁ ወደፊትም ለምን ብዙ ልጆች አንዳንድ ጊዜ አረቦች የማይወዱትን ነገር ማወቅ አለብሽ ውሸት አይወዱም እነሱ ሳታጽጂ አጽድቻለሁ በተለይ ካሜራ ካለ ቤት ውስጥ አብራሽ እየዋለች ያየችሽ ሳታጽጂ አጽድቻለሁ ማለት አትችም ገብቶሻል አይደለ እያየችሽ አጽድቻለሁ ካልሻት እያየችው ውሸት በጣም ነው የሚጠሉት ስልክ በጣም ነው የሚጠሉት እነሱ እሷ ፊት ቁጭ ብለሽ ስልክ የምትይዥ ከሆነ በጣም ነው የምትጠላሽ በእውነት ነው የምነግርሽ ስልክም ሊሆን ይችላል ከዚህ ሴትዮ ጋር እያነጋገረሽ ሁሉ ጊዜ እያጨቃጨቀሻለሁ ከኢትዮጵያ የመጣሽ አንቺ ወደ አረብ ሀገር ስልክ ለመጠቀም ስልክ ለመጎርጎር ቻት ለማድረግ አይደለም ስለዚህ በሳምንት አንዴ እኮ ስልክ እየተሰጣቸው ቤተሰቦቻቸውን ልጆች ካላቸው ልጆቻቸውን የሚያገኙ ልጆች አሉ እኔ ግልጹ ነው የምነግርሽ እሺ ስለዚህ ኢቭን ስልክ እንኳን ካለሽ እጅሽ ላይ ክላሲክ ስትገቢ እቤት የማትውል ከሆነ ደግሞ የሆነች ሰዓት ተጠቀሚ 24 ሰዓት ስልክ እጅሽ ላይ ወይም ደግሞ እሷ ፍልፊ ስልክም አትያዥ ይሄም ከሷ ጋር ያጣላሻል በምግብ ዙሪያ እነሱ አክቲቭ የሚሉት ምግቦች አሉ አንዳንድ አሰሪዎች ይሄን ምግብ አትብሉ ይላሉ ሰራተኞችን እኛም ማለት ነው እኛ ቤት ግን እንደዛ አይደለም እግዚአብሔር ይመስገን ቤሩቶች በነገራችን ላይ አንዳንዶቹ ናቸው እንጂ አንዳንዶቹ ጣጣ የላቸው እኔ አሁን ያለውበት መጀመሪያም ቤሩት እንደሰራው ስለሚያውቁ የቤሩት ምግብ ስለጠየቀችኝ ከኢትዮጵያ ከመምጣቴ በፊት እኔ ሴትዮ ይደውላልኝ ነበር ኢትዮጵያና ስለነገርኳት በቃ ከነሱ ጋር ነው አብሬ የምበላው ምናምንና መጀመሪያ አካባቢ የልጆች ትራፊ ልበላ ብችል ሁሌ የልጆች ትራፊ ነበር የምበላው ግን አይሆንም ስላልኳት በቃ ከነሱ ጋር እኩል ነው የምበላው እኔ አንዳንድ ጊዜ ይሄ ልጆቹ ነው የምትለው ኦኬ ልና አመጣጣ ከሆነ ስራ ላይ ሆንኩ ስራዬን ስጨርስ እስኪ እበላለሁ አማጣጣ ከሆነ ደግሞ እስኪ ዛሬ ለእንትና የተሰራችው ምግብ ብዬ ቀምሰዋለሁ ሲጀምር እኔ ስለተግባባኋቸው እንደ ፋሚሊ ነው የሚያዩኝ ግን ስራ ሃርድ ነው እኛ ቤት ስራውን ስለምሰራ ልጆቹ የሚሉኝን እያንዳንዷን ነገር እሺ ነው ብለው በስተት ከኔ ምላስ ውስጥ እምቢ አለላቸው በስተት አንዳንድ ጊዜ ግን የሆነ በጣም ሃይ ሲሆኑ ቆይ ይሄን ለስራና ይሄን አረጋለሁ ብዬ አረጋዋለሁ ብዬ ኦኬ ብዬ ማላረግበት ጊዜ አለ ግልጹ ነው የምነግርሽ እኔ እሺ ስለዚህ አንቺ በዘዴ በብልጠት በትህትና በእሽታ መስራት ነው ያለብሽ እንጂ ሴትዮሽ የማትፈልገውን ነገር አታድርጊ እሷ ቤት እስካለሽ እሷ ቤት ተቀምጠሽ የእሷ ቤት አዛዥ አንቺ መሆን የለብሽም አንቺ እሷ ቤት ነው ያለሽው ዝቅ ብለሽ ነው መስራት ያለብሽ ምትልሽን ነው ማድረግ ያለብሽ እንጂ ማትልሽን አይደለም አንዳንድ ጊዜ አንዳንድ ልጆች ይሄንን እዛ ጋር ታርጊ ሲባሉ ብድግ አድርገው ያልሆነ ቦታ ያደርጋሉ በዛ ልትናገርሽ ትችላለች ምን በወጣሽ ትናገርሽ ለስራ እስከመጣሽ ስራሽን አክብረሽ ስሪ አለቀ ከዛ ባለፈ ደግሞ ደሞዝ በየወሩ ከሰጠችሽ ጆርደን ላይ በጣም ብዙ ሰው ያለቅሳል እኔ ግልጹን ነው የምነግርሽ ጆርደን በጣም ብዙ ሰው ነው የሚያለቅሰው እየየ ነው የሚለው ግልጹን ነው የምነግርሽ በእውነት ጆርደን ላይ ሆነሽ ደሞዝ ከተሰጠሽ ምግብ ካለ ማረፊያ ካለሽ ሴትዮሽን ተንከባከቢያት ስልሽ በቃ እሺ በያት ኦኬ በያት እነሱ አይውልሽ ምትሽቆጠቆጭ ከሆነ ምታለቅሽ ከሆነ እንደዚህ ምናምን ምትይ ከሆነ በነፍስሽ ነው የሚጫወቱት እሺ በይ ስራሽን ስሪ ደሞዝሽን በየወሩ ተቀበይ እኔም ማስተዳድረው ቤተሰብ አለብኝ ልጆች አሉብኝ ኃላፊነት አለብኝ ደሞዝ በየወሩ ትቀበያለሽ እንደዛ ያልሽ ማለት ነው ከዛ ባለፈ ምግብ ምንም ይሁን ምግብ ቤት ውስጥ ያለው ይሄ ጾም ነው ይሄ ምንድነው ማለት አይቻልም አረብ ሀገር ያገኘሽውን በልተሽ ጤናሽን ጠብቀሽ አገርሽ ስትገቢ እንደምነትሽ ንስሐ መግባት ከሆነ መስጊድ መሄድ ከሆነ አንቺ ታቂዋለሽ ማለት ነው ግን አረብ ሀገር ላይ ምግብ መርጠሽ አይሆንም ስለዚህ ማረፊያ ካለሽ ደሞዝ ከተሰጠሽ ምግብ ካለ ስራ ግዴታሽ ነው ሴትዮሽን አክብረሽ ተከባብረሽ ስሪ ምትፈሪ ከሆነ እነሱ በነፍስሽ ነው የሚጫወቱ ስለዚህ እሷ ማትፈልገውን ነገር አታድርጊ ከሷ ጋር በቻልሽው አቅም በትህትና ስሪ ከቤት ቤት መሄድ ከቤት ቤት መዝለልም ትርጉም የለውም አንድ ቤት 2 ወር ሰራሽ አንድ ቤት 4 ወር ሰራሽ አንድ ቤት 3 ወር ሰራሽ አንድ ቤት አሁን 2 ወር ሰራሽ እዛ ቤት ለመልመድ 2 ወር ትቆያለሽ እዛም ለመልመድ 2 ወር ከቤት ቤት ስቀያይሪ ጉልበትሽን አቅምሽን ኤነርጂሽን ብዙ ነገርሽን ነው ሉዝ የምታረጊው ግን አንድ ቤት በቃ ሰዎቹን ባህሪያቸውን ችለሽ ተላምደሽ ከነሱ ጋር ሁሉንም ነገር ችለሽ ሃምብል ቻይ ሆነሽ ስትሰሪ ግን በቃ ዝቅ ብለሽ ስትሰሪ ማለት ነው ነገሮች ሁሉ እየለመድሻቸው ስትሄጂ እየተውሽ አንቺም በቃ ነፃነት ባይኖረው ማረብ ሀገር በቃ አለ አይደለ እንደ ድሮ አይጫኑሽም በቆየሽ ቁጥር
እሺ የምትይ ከሆነ በቃ የኔ ሰራተኛ እኮ ከአንደበቷ ክፉ አይወጣም እያሉ ሁሉ ለሌላ የሚያወሩ አሰሪዎች አሉ። ሁሉም እያልኩ አይደለም። ስለዚህ አንቺ ከቤት ቤት መዝለል ወይ ከቤት ቤት መቀየር። እኔ አንድ ጓደኛ ነበረችኝ እዚህ ጓደር ላይና አረ ቀይሪ ትለኛለች። እኔ የመጣው አካባቢ ስለምናወራ በጣም ይሞቃል በነገራችን ላይ ጓደርና እንትን ትለኛለች። በቃ ቀይሪ ትለኛለች። ቤት ቀይሪ ምናምን ትለኛለች። ግን እኔ ደግሞ አውቀዋለሁ ቤት መቀየር ቤት መለወጥ ትርፉ ምን እንደሆነ አውቀዋለሁ። ቤት ቀይሬ ሳይሆን ከዚህ በፊት ግን ቤት ሲቀይሩ የነበሩ ልጆች ምን ላይ እንዳሉ አውቃቸዋለሁ። ምን ላይ እንደደረሱ አውቃለሁ። ስለዚህ እኔ ደግሞ የነሱ እኔ ላይ እንዲደርስ ማድረግ የለብኝም። ከሰው ነው መማር ያለብኝ፣ ብልጥ ነው መሆን ያለብኝና በቃ ችዬ ነበር የምሰራው እኔ እስክለምደው ድረስ። ጠዋት ስነሳ ወገቤን ያመኝ ነበረ። ያ ማለት በሽታ ኖሮብኝ ወይ ህመም ችግር ኖሮብኝ ሳይሆን በጣም ከረጅም ዓመት በኋላ አረብ ሀገር ስለመጣው ስራውን እስክለምደው ስራውን እስክቋቋመው ወገቤን ያመኛል፣ እግሬን ያመኛል። እኛ ቤት ደግሞ ቪላ ነው። ከላይ ታች ወስጄ ነው ከታች ላይ ወስጄ ልብስ ማሰጣው። በቀን 3 ማሽን 4 ማሽን ልብስ ይታጠባል። ዝቅ ካለ 2 ማሽን በየቀኑ ይታጠባል። ያ ሁሉ ቆሜ ተኩሳለሁ፣ አጥፋለሁ። ይሄ ሁሉ ሲደራረብ እቃ ማጠብ አለ፣ ቤት ማጽዳት፣ ውሻ ማጠብ፣ ውሻው ውጭ ወጥቶ ወደ ቤት ሲመለስ እግሩ ይታጠባል ምናምን። በጣም ብዙ ነው። የጫማ ሶል ሳይቀር ይታጠባል እኛ ቤት። እኔ ብቻዬን ያለሁት እሺ። ይሄን ሁሉ ምነግርሽ ጠንክረሽ እንድትሰሪ እንድትበረቺ ነው። ከቤት ቤት እንዳዘይ ነው። እና ቀይሪ ትለኝ ነበረ። ግን እኔ ደሞዝ በየወሩ ይሰጠኛል፣ ምግብ አለ፣ ዋይፋይ ክላሴ ድረስ አለ። ግን ዋይፋይ ቢኖርም ስልክ ቢኖረኝም ስለሚደክመኝ እኔ ብዙ አልጠቀምም ነበረ። ግን ለአረብ ሀገር እህቶች መልእክት ማስተላለፍ አለብኝ ብዬ ስለማስብና ስላሰብ አላማዬም ስለነበረ ሀሳቤም ስለነበረ ቲክቶክም ከፈትኩ፣ ዩቲዩብም ከፈትኩ፣ እግዚአብሔር ይመስገን። ስለዚህ ብዙ ጊዜ ፑሽ ያረጉኝ ነበር ውጭ ላይ ማወራቸው ልጆች። ኢቭን ሌላ ሀገር ያሉት ራሱ ቀይሪ ይሉኝ ነበር ስለ ስራው ስነግራቸው። ኢሚዲየትሊ ከነሱ ጋር ማውራት አቆምኩ። ስራዬ ላይ ፎከስ ማድረግ ጀመርኩኝ። ከዛ በቃ ነገሮችን ሁሉ ጸሎት እያደረኩ ማታ ራሴን በባዝሊን እያሸው እግሬን ጉልበቴን እያሸው እንደዛ እያልኩ ነው የለመድኩት ማለት ነው። እንደውም የሆነ ጊዜ ሴትዮዋን በቃ በጣም እየደከመኝ ምናምን ስላት ወተት ታመጣልኛለች፣ ቫይታሚን ዲ ታመጣልኛለች ምናምን። ወረቀቴ ከተሰራ በኋላ ነው ኢቭን እንደዛ ያልኳት ማለት ነው። እና ይሄን ሁሉ ያልኩሽ ይሄን ሁሉ የዘረዘርኩልሽ ውጭ ላይ ያሉ ሰዎች አንቺን ከቤት ቤት እንድትዘይ ያደርጉሻል። ከቤት ቤት ስትዘይ ደግሞ የተሻለ ቤት ይገኛል፣ ከዛ የባሰ ቤት ይገኛል። ደሞዝ የማይሰጥበት፣ የምትመችበት፣ የምትሰደቢበት፣ ማረፊያ የሌለበት፣ ምግብ የሌለበት፣ ደረቅ ሩዝ የምትበይበት፣ ህብዝ የምትበይበት፣ ለፍተሽ ያለ ደሞዝ የምትወጭበት ቤት አውጥተው ኤርፖርት የሚያስቀምጡሽ አሰሪዎች ቤት ይገጥምሻል። ስለዚህ ቢያንስ ደሞዝ ካለ ምግብ ካለ በየወሩ ሰጥሽ ከሆነ ከሴትዮች ጋር በትትና ስሪ የኔ ውድ። እኔ ይሄንን ነው የምልሽ። አይ ቲንክ ቪዲዮ በጣም በዛ። አረብ ሀገራት ላይ ሆነው በቃ እንዴት ከአረቦች ጋር ተስማምቼ እንዴት ከነሱ ጋር ተስማምቼ ለስራ የሚሉ የሚጨንቃቸው የሚጠባቸው ልጆች ብዙዎች ስላሉ ቪዲዮውን ላይክ አድርጊው። ብታውቂያቸው ጓደኞች ካሉ ሼር አድርጊያቸው። ይሄ ቻናል ስለ አረብ ሀገር ስለሚያወራ እኔ ማግኘት የምትፈልጊ ከሆነ ዲስክሪፕሽን ላይ ቴሌግራም ቻናል አለ፣ እሱ ላይ ጆይን ብለሽ ታገኘኛለሽ። አንቺ በጣም ጎበዝ፣ አንቺ በጣም ጠንካራ፣ አንቺ በጣም ጀግናና ሃርድ ወርከር ሴት ነሽ። እንደ አንቺ አይነት ሴት እዚህ ምድር ላይ የለችም፣ ልትኖርም አትችልም። አንቺ ሁሌም ቢሆን ወደ ህልምሽ እየሄድሽ ዳግመኛ እንድንገናኝ ሰብስክራይብ እና የደውል ምልክቱን ማጥቆር እንዳይረሳ፣ ቪዲዮንም ላይክ ማድረግ እንዳይረሳ። ሀሳብ አስተያየት ካለሽ ኮሜንት አድርጊልኝ፣ አነበዋለሁ። አብረሽኝ ስለነበርሽ በጣም ነው የማመሰግነው። ቤተሰቦቼ፣ ወዳጆቼ፣ ተከታታዮቼ፣ አክባሪዎቼ ባላችሁበት ፈጣሪ አምላክ ይጠብቃችሁ። አመሰግናለሁ።